አለባት። ቆይ እሷን ለምንድን ነው ለህግ የማትቀርበው? ጠበቃ ተገዝቶ ለምንድን ነው የማትከሰሰው? ቆይ ለምንድን ነው የእሷ ዩቱብ የማይዘጋ? ዩቱቧን ለማስዘጋት እዚህ ጋር ጉርብ ለልጅቷ መሞት ሩታ በየት በኩል ነው ተጠያቂ የሆነችው? ሩታ ተጠያቂ ናት፣ ከምድረ ገጽ እናጠፋታለን እያሉ ነው። ሙሉ መረጃውን የማቀርብላችሁናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም፣ ውድ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ነው። ሁሌም አዳዲስ ትኩስ የምታገኙበት ቻናል ነው። ከማንም በፊት ቪዲዮ ስለቅ እንዲደርሳችሁ የደወል ምልክቷን መጫን እንዳትረሱ። ከጎን የሆናችሁ የምታበረታቱኝ ደግሞ ፈጣሪ ልባችሁን መሻት ይሙላላችሁ፣ በሰላም ከቤተሰቦቻችሁ ያገናኛችሁ። እናም ይሄ ሁሉ ፉከራ ሩታን ለማጥፋት ነው። ይሄ ሁሉ ጭራሽ ግሩፕ ከፍተን ተሰባስበናል እሷን ከምድረ ገጽ ለማጥፋት ብለው እየፎከሩ ይገኛሉ ማለት ነው። እጅግ በጣም ታሳፍራላችሁ። ቆይ ለልጅቷ መሞት እንዴት ነው ሩታ ተጠያቂ የምትሆነው? ገባችሁ? ብሩን የበላችሁ ሄርሜላ የተላከላት ለሷ በሷ መጨነቅ ነው፣ ለሷ ብር በመላክ ነው። ኢቭን ስልክሽን ታይ እና ስራሽን ስሪ ስትባል አልሰማም ብላ መጨረሻ ላይ ለትኬት መቁረጫ እንኳ ብር አታ፣ ከዛ እናቴ ታማሚ ናት፣ ምስኪን ደሃ ናት፣ እንዴት ብዬ ነው እንደዚህ ሁኜ ባዶ እጄን ከእናቴ ፊት የምቆመው ብላ በራሷ ላይ እርምጃ የወሰደችውና የሞተችው ማለት ነው። ታዲያ እንደው ይችን ምስኪን ልጅ ስሟን ለማጥፋት የማትሄዱበት እርቀት የለም። እጅግ በጣም አሳፋሪና የወረደ ንግግር የምትናገሩ ርካሽ፣ ፈጣሪያችሁን የማትፈሩ ናችሁ። ፈጣሪያችሁን ብትፈሩ ኑሮ ይሄን ሁሉ ነገር አትሉም ነበረ። እናንተ ወንድ ናችሁ፣ አዘጉት። እናንተ ወንድ ናችሁ፣ ሞክሩት። እዘጋለሁ ሲሉ መዘጋት እንዳለ ደግሞ እንዳትረሱት ማለት ነው። የእሷም ኦዲንስ አንድ ላይ ሆኖ ከተሰባሰበ እንኳን አይደለም ቀርቶ አፈር ድሜ እንደሚያስበላችሁ እኮ ጠንቅቃችሁ ታውቃላችሁ። ጨረቃ ፋሚሊም እኮ ከሩታ ጎን እንደሆነ እንዳትረሱት። ገባችሁ? ሀይሚና ሩታ ማለት የአንድ ሳንቲም ገጽታዎች ማለት ናቸው። ገባችሁ? አይቴ እህቴ ምራቴ የሚባባሉ ሰዎች ናቸው ማለት ነው። የእሷ ኦዲንስ ከሩታ ጎን ነው። ሀይሚ ተነካች ማለት የሩታ ኦዲንስ ከሀይሚ ጎን ነው። ሩታ ተነካሽ ማለት የሀይሚ ኦዲንስ ከሩታ ጎን ነው። ገባችሁ? ሀይሚ ተነካሽ ማለት ደግሞ የሩታ ኦዲንስ ከሀይሚ ጎን ነው ማለት ነው። ገባችሁ? ብቻዋን አይደለችም። እንኳን አይደለም ቀርቶ ከሌላ እርዳታ የሩታ ፋሚሊ ብቻ ራሱ ያንቀጠቅጣችኋል ነው የምላችሁ። ይሄን እንደው ጠንቅቃችሁ ታውቃላችሁ። የት አባታችሁ ነው ሩታ ተጠያቂ የምትሆነው በሷ ሞት? አርፋ ስራዋን አትሰራም። አርፋ የመጣችበት አላማ ለማንም ብር ለመላክ ነው። ለማንም ቂጡን እያውደለደለ ከፍ ዝቅ እያረገ እያገላበጠ ለሚጓዝ ልትረዳን የመጣችው አፈር የመሰለውን ህይወቷን ልታስተካክል ከአመዳምነት ወደ ወዛምነት እቀየራለሁ ብላ መስሎኝ የመጣችው። አርፋ ስራዋን አትሸቅልም፣ አትሰራም። ምን አባቷ ላድርጋት ታዲያ? እያንዳንዷ ለለውጥ መታ ህይወቷን ካጣሽ ታዲያ ለምን 7ኛው ሰማይ 10 ጊዜ ሲጥብላ አትሄድም? ገባችሁ? እኔ ምን አገባኝ? የመጣችበት እያንዳንዷ አላማዋ ልትሰራ ነው። አርፋ ሸቅሏን ትሸቀል። ትርፍ ታይም ካላት ገብታ ዘና ማለት ትችላለች። ትርፍ ታይም ከሌላትና ሰውየው ማስጠንቀቂያ ከሰጣት ደግሞ አርፋ ስራዋን መስራት ነበረባት። ገባችሁ? እያንዳንድሽ ብር እየለቃቀምሽና እያስበላሽ የስደት እህትሽን ታዲያ ምን አባሽ ታድርግሽ? ሩታ ምን አባሽ ታድርግሽ? ጥንባታም እናንተ በመጣችሁት ልክ እኮ መሄድ ቀላል ነው። አርፈሽ እያንዳንድሽ ስራሽን ትሰሪ ከሆነ ስሪ። አይ ብላችሁ ደግሞ የሆነ ነገር ጀምራለሁ ካላችሁ መቃወም ካለባችሁ አርፋችሁ ተቃወሙ። የሆነ ስህተት ካያችሁ ስህተት ነው፣ ይሄ ትክክል ከሆነ ትክክል ነው ብላችሁ ሀሳብን በሀሳብ ማሸነፍ ነው እንጂ መሳደብ፣ ይሄንን አዘጋለሁ፣ ከምድረ ገጽ አጠፋለሁ። ፈጣሪ ነሽ እንዴ? ሞክሪዋ። ፈጣሪ ነሽ? ፈጣሪ ኑሪ ብሎ የፈጠራትን ነፍስ አንቺ መውሰድ አትችም፣ ማጥፋት አትችም። ፈጣሪ ከፍ ያደረገውን ደግሞ ዝቅ ማድረግ። ቆይ ስሟ የጠፋው የሩታ ነው አይደለ? መተት አደረግሽ፣ እንዲያደረግሽ፣ በሀብል እንዲያደረግሽ ተብላ ስሟ የጠፋው የሩታ ነው። የአብርሃም መደንዘዝ ስሟን ያጠፋው በደል የደረሰባት ሩታ ላይ ነው። ሄርሜላ ምኗ ተነካ? ምን ሆነች? ምንስ ደረሰባት? ትናንትና እኮ ሩታ እኮ
እንደውም ዝም ብላለች እኮ እጅግ በጣም እኮ ነው አፏ ላይ እኮ ነው የቆመችባት የተናገረቻት ብዙ ነገር ያለቻት። በራስሽ ተንኮል ነው ሰዎች እንዲጠሉሽን ታደርጊ እንደዚህ የምትይ ስታቀሳስር አብርሽ ደግሞ ሰዓት ነኪኝ እዛ ወርቀትሽን ጠብቀሽ አውሪኝ ሩታም ሄዳለች ምን ቀረሽ ሂጂ ብሎ ራሱን አዋርዶ የሰደዳት ገባሽ? ልትደባብሰው እንትን ልትለው ስትል ኖ እዛ ወርቀትሽን ጠብቂ አላት። ስለዚህ ምኑን ከምንድን ነው የምታገናኙት? ከዚሽ ልጅ ሞት ጋር የበላው ሌላ፣ የሚሰደበው ሌላ፣ የሚላክለት ሌላ፣ አጠፋሃለሁ የሚባለው ሌላ። ምን አይነት የጨቀየ አእምሮ ነው የያዛችሁ? ትንሽ ፈጣሪን ፍራቻ ብሎ ነገር የለም። ለዚህ እኮ ነው ፈጣሪን አትፈሩም የምላችሁ። ለዚህ ነው ፈጣሪን ብትፈሩ ኖሮ እንደዚህ አትሉም ነበረ። ታዲያ ሰውየው ምን ያደርጋት? ብሩን ፎጭ አድርጎ ያመጣት እኮ ልትሰራለት ነው። አልደበደባት፣ ምን አላላት። ስሪ ተይ፣ ረፊ ስልክሽን ተይ፣ አቁም ይሄን ነገር፣ ስልክ አታብዥ፣ ስራሽን በአግባቡ ስሪ ብሎ ማስጠንቀቂያ ሰጣት። አይ አልሰማም ብላ እሷ ደግሞ 24 ሰዓት ስልኳ ላይ ተቸክላለች። አገርሽ አሳፍርሻለሁ በራስሽ ትኬት አላት። ታዲያ እሱ ስፖንሰር ሆኖ ይዞ መጥቶ ደግሞ እንደገና ስፖንሰር ሆኖ ይላካት እንዴ? ኦሬዲ 3 ወር አልፏታል። ኤምባሲ እንጓዛ ኤጀንሲ እንኳን እንትን እንዳይል 3 ወር አልፏታል። ሰውየው እኮ ከስሯል። 3 ወር ሳይሆናት ብትወጣ ኑሮ ኤጀንሲው ቢያንስ ሌላ ሰው ይተካለት ነበር። ይሄ ሰውዬ ኪሳራ ደርሶበታል ያመጣውን ስራዋን። ታዲያ ካልሰራሽ ምን ቁጭ አድርጎ ዝም ብሎ እየቀለበ ሊያኖራት ነው? ታዲያ ሩታና ሰውየው ምንም ተጠያቂነት የለባቸውም። እዚህ ጋር ስልኬን እንካ አንተ ጋር ይቀመጥ እሺ ችግር የለውም እሰራለሁኝ ብላ እናቷ ምስኪን እንደሆነች እኔ የታመመች እንደሆነች እሷን አሳልፍልሻለሁ ብላ እስከመጣች ድረስ እንካ ስልኬን ያዘው በቃ አንተ ጋር ከሳምንት በኋላ ካልተለወጥኩኝ ታየኛለህ ደግሞ ብላ ለሳምንት ራሷን አቅባ መስራት ሲገባት መጨረሻ ላይ ግን ምን ሆነች? ራሷ ላይ እርምጃ ወሰደች። ውሸት ነው ምናምን የምትሉ አላችሁ። ውሸት አይደለም፣ እውነት ነው። በቅርቡ እንኳን ራሱ የሄርሜላና የሩታ አድናቂ ገጥሞ እስር ቤት ነው ያሉት ተደባድበው። የህግ አካል መጥቶ ወሰዳቸው። እስር ቤት ናቸው አሁን እየሟቀቁ ያሉት። ስለዚህ ለምትናገሩት ነገር ስርዓት ይኖራችሁ። ሩታ እያንዳንድሽ ምን ታደርግሽ? ምን ነው ስሟ አጣፈጣችሁ? የወጥ ቅመም ሆነባችሁ ስሟ። ሩታ አንጫጩ፣ ሂጅበት፣ አንቀጥቀጩ፣ በቃ አለቀ። የምትጎዳው ራሷ፣ የሚወቅሳት ሌላ። ሩታ በምትሰራው ነገር ራሷን ጎዳች እንጂ ሌላ ማን ምን ሆነ? እያንዳንዳችሁ እየመጣችሁ አፋችሁን የምትከፍቱባት። ፈጽሞ ለልጅቷ መሞት ሩታ ተጠያቂ አይደለችም። ምንም አይመለከታትም። ደግሞ ቻናል ላላችሁት ሞክሩት፣ ያኔ እንተያያለን።